ወርቅ በጣም ትልቅ ቢዝነስ ነው፣ አዋጭም ነው። አነስ ባለ ስኬል ጀምሮ ገቢውን እያገኘ ያን ሜንቴን እያደረገ ከፍ እያደረገ መሄድ ይችላል። በአንድ ጊዜ ወይንም በሰዓት በቀን ምን ያህል ማጠብ ይችላል ተብሎ ይታሰባል? 7 ቶን ፐር አወር ማጠብ ይችላል። ምናልባት ከዚህ ያነሰ አድርጋችሁ መስራት ትችላላችሁ እንደ ሰው ፍላጎት? አሁን ጀማሪ የሆነ ሰው አዲስ ወደ ቢዝነስ የሚገባ ሰው ቀጥታ ወደ ላርጅ ስኬል ብታስገቢው ያንን ወጪውን መቋቋም አይችልም። ምን አይነት ሰዎች ቢሰሩት ተመራጭ ይሆናል? ገንዘብ ስላለው ብቻ ዘው ብሎ አይገባም። ማሽኑን ኦፕሬት ለማድረግ ስልጠና ያስፈልገዋል ወይ? ለብቻሽን የምትሰሪው ስራ አይደለም፣ ብዙ ባለሙያ ያስፈልግሻል። የወርቅ ማጠብ ቢዝነስ ምን ይመስላል? ሰላም ተመልካቾቻችን እንደምናላችሁ። ይህ የግብይት ፕሮግራማችን ነው። በዛሬው የግብይት ፕሮግራማችን ከዚህ በፊት በባህላዊ መንገድ ይሰራ የነበረ እንዲሁም ደግሞ አድካሚ የነበረውን ስራ አሁን ላይ ማሽን በመጠቀም በቀላሉ መስራት የሚቻልበትን የወርቅ ማጠቢያ ማሽን ልናስጎበኛችሁ ቢቲ ማኒፋክቸሪንግ ጋር ተገኝተናል። እንግዲህ ማሽኑ ምን መስራት ይችላል፣ እንዲሁም ደግሞ በቀን ምን ያህል ማምረት እንችላለን፣ በተጨማሪም ዋጋው ምን ያህል ነው የሚለውን ጠቅላላ ያሉ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ ያደረስኩ ነው በአምላክ አበራ ከካሜራማናችን ኪዳኔ ጋር አብረናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምናለ? እግዚአብሔር ይመስገን። ዛሬ እንግዲህ ለየት ያለ በእናንተው እጅ የተሰራ ማሽን ለመመልከት ብቅ ብለናል በስራ ቦታችሁ። በቅድሚያ ግን ስምንና የስራ ድርሻን እስቲ አስተዋውቀኝ። እሺ፣ ስሜ ቤካሱ አባይነህ እባላለሁ። የቢቲ ማኑፋክቸሪንግ ዋና ስራ አስኪያጅ ነው። ጥሩ። እስቲ ድርጅታችሁ ምን አይነት ስራዎችን የሚሰራ ድርጅት ነው፣ ከተመሰረተ ምን ያህል ጊዜ ሆነው የሚለውንና ሌሎች ጠቅላላ ያሉ መረጃዎችን ስለ ድርጅታችሁ አጋራኝ። መልካም። እሺ፣ ድርጅታችን ቢቲ ማኑፋክቸሪንግ እንግዲህ በዋናና በማኑፋክቸሪንግ ዘርፍ ነው እየሰራን ያለ ነው። የተለያዩ የብረታ ብረት ስራዎች እና ማሽነሪ ነገሮች፣ ሞልዶች፣ ፕላስቲክ ኢንጀክሽን ሞልዳዮች በብዛት እንሰራለን። ስራ ላይ እንግዲህ 3-4 አመት አክቲቭሊ አለን ማለት ነው። በጣም ጥሩ። ዛሬ እንግዲህ አጠገባችን ላይ በጣም ትልቅ ለሀገራችንም ስራ ከማቅለልም አኳያ እንዲሁም ደግሞ ስራን ከማቀላጠፍ አኳያ እያገለገለ የሚገኝ አንድ ማሽን ለተመልካች ለማድረስ ነው የመጣ ነው። አጠገባችን ላይ የሚገኘው ማሽን ምንድን ነው ከሚለውን ጀምር። ይሄ እንግዲህ የወርቅ ማጠቢያ ማሽን ነው። ማይኒንግ ላይ ቅድም እንዳልኩሽ ማይኒንግ ላይም በስፋት እየሰራን ነው። ማይኒንግ ላይ ደግሞ ከሚሰሩ ስራዎች አንዱና ትልቁ የወርቅ ስራ ነው። ወርቅ ማዕድን ስራ። የወርቅ ስራ ላይ ራሱ በጣም ብዙ አይነት ማሽኖችን ያሉት። ይሄ እዚህ የምናየውን አሉቪያል ጎልድ ወይም የደለል ወርቅ ማጠቢያ ማሽን ነው እና ሙሉ ይሄም በተለያየ ሳይዝ እና አይነት አለ። ይሄኛው የደለል ወርቅ በላርጅ ሳይዝ የምንለው ነው ማለት ነው። ጥሩ። ምናልባት አሁን ይህ በጣም ትልቅ ነው፣ ስራን ከማቅለል አኳያ እንዲሁም ደግሞ ለማቀላጠፍም እንደ አንድ ተመራጭ ማሽን ይመስለኛል እኔ በግሌ። ምናልባት እስቲ ስለ አሰራራችሁ እናንሳና እንዴት ልትሰሩ ቻላችሁ ይሄንን ማሽን? አዎ፣ በፊት አሁን ይሄ ወርቅ ያው በባህላዊ ነው የሚወጣው። አቅም ያለው ደግሞ ዘመናዊ ማሽን ነው የሚጠቀመው። እነዚህ ማሽኖች በሙሉ ከውጭ እየመጡ ነው በብዛት ሲሰራ የነበረው። አሁን ግን ብዙ ቦታ ሀገር ውስጥ እየተሰሩ ነው አብዛኞቹ ማሽኖች እና እዚሁ ባሉ በራሳችን መሐንዲሶች እኛው ዲዛይን አድርገን ከሌሎቹም ኤክስፔሪየንስ በመውሰድ ውጭ ካሉትም አንፃር እያሻሻልን አሁን ኦፕቲመም በሚባል ደረጃ እየሰራን ነው እና እኛ የምናደርገው ምንድን ነው የተለያየ አሁን እንዲህ አይነት ማይኒንግ ስራ ላይ ኢንጂነሪንግ ኖሌጁ ከእያንዳንዱ ጋር መጣመር አለበት። የጂኦሎጂስቱ የሚሰጠንን ኢንፎርሜሽን እንወስዳለን፣ እዛ ቦታው ላይ ያለውን ኢንፎርሜሽን እንወስዳለን። ማይኒንግ ሳይቱ ምን አይነት ኢኩፕመንት ይፈልጋል የሚለውን ወስደን ያን ሁሉ ዳታ ሰብስበን ወደ ዲዛይን እንቀይረውና ያ ዲዛይን ደግሞ እዚህ ጋር ቅርጽ ይዞ ይቀመጣል ማለት ነው። ጥሩ። እስቲ ስለ ተግባሩ ደግሞ እናንሳ። ያው የወርቅ ማጠቢያ ማሽን ነው፣ ወርቅ ነው ሊያጥብ የሚችለው። ግን እስቲ እንዴት ነው ተግባሩ ሊሆን የሚችለው? በቦታው ላይ ሲሰራ በምን አይነት መልኩ ነው መሰራት የሚችለው? ይሄ አሁን ሳይት ላይ ሲሄድ ወርቅ የሚያጥብበት ሳይት ላይ በጣም ብዙ አክሰሰሪዎች አሉት። እዚህ ጋር እንደምታዩ ከኋላ ፓምፕ አለ፣ የራሱ ኢንጂን አለው። ውሃ ያስፈልገዋል፣ ከፍተኛ ውሃ ነው የሚጠቀመው። ከላይ ሆፐሩ ላይ እንደምታዩ በኤክስካቫተር ከወርቅ አለ ተብሎ ከተጠናበት ቦታ ላይ ኤክስካቬት እየተደረገ ያ ኦሩ ይወጣል። ወርቅ አለው ተብሎ የሚታሰበው ኦር ያ ኦር በኤክስካቫተር ወደ ላይ ሆፐሩ ላይ ይሰጣል። ከሆፐሩ ላይ
ከኋላ ማሽኑ ላይ እንደምታዩ ኖዝል አሉ፣ ሃይ ፕሬሸር ኖዝሎች። ከዚህ ከዳሙ ላይ ወይም ከግድቡ ላይ ተስቦ የሚመጣው ውሃ በሃይ ፕሬሸር ወደ ላይ ይወጣና ያ ኤክስካቫተር የሚሰጠውን አፈር ያጥበዋል። እና አፈሩ እየታጠበ ምንድነው በእነዚህ ዴንሲቲ ዋሺንግ ነው ወይም በግራቪቲ ነው የሚያጥቡት። ሌላ ወደ ኬሚካል ፕሮሰስ ምናምን አይገቡም። ይሄ ወደ አማልጋሜሽን ወይ ደግሞ ሲያናይድ ዋሺንግ የሚባሉ ብዙ አይነት አለ ኬሚካል የሚጠቀሙ። ይሄ ግን በግራቪቲ ነው። ውሃው ሲያጥበው ይሟሟል አፈሩ። ከዛ ሌላ አፈሩ ሟምቶ በወንፊት አለው በዛ አልፎ ይሄዳል። ሌላ ወርቅ ግን በባህሪው ምንድነው ዴንስ ነው፣ ክብደት አለው። ስለሚከብድ እዚህ ጋር የሚነጠፍ ምንጣፍ አለ። ያን የሚያጣራ ምንጣፉ ውስጥ ወርቁ እየዘቀጠ ይቀመጣል። ሌላው ላይት ዌይት የሆነው ከላይ እየተንሳፈፈ አልፎ ይሄዳል። እንደዚህ እየተደረገ ለ4 ሰዓት ለ3 ሰዓት እንደዛ አንድ ባች ኤክስካቬት እየተደረገ ይሰራና ያ ውሃ አልፎ ልክ ይሄ ማት ወይ ደግሞ ማት ነው የሚባለው ወይ ደግሞ የወርቅ ማጠቢያ ምንጣፍ ወይም ጅባ ይባላል። ያ ጅባ ሲሞላ ይወጣና ከጅባው ላይ እንደገና ወርቁ ኤክስትራክት ይደረጋል ማለት ነው። ያው ሞር ኦፍ ዴንሲቲ ነው፣ ዴንሲቲ ሰፓሬሽን ነው የሚሆነው። በጣም ጥሩ የሆነ ማብራሪያ ነው። እንግዲህ እንደምናየው በጣም ትልቅ ነው፣ ትልቅ ቦታ የሚፈልግም ይመስለኛል። ምናልባት ከስራው አኳያ ቦታ የሚመርጥ አይነት ስራ እንደሆነ ይሰማኛል ከማሽኑ አንጻርና ምናልባት በምን አይነት ቦታዎች ላይ ቢሰራ ደግሞ ይመረጣል ብላችሁ ታስባላችሁ? እናንተ በስራው ላይም በደንብ ስለቆያችሁ ከእናንተ አንደበት ደግሞ የተወሰነ ነገር እንጋራ። ይሄ ኦብቪየስሊ የወርቅ ሳይት ነው ይታወቃል። በማዕድን ሚኒስቴርም ሌሎች በሚያጠኑ አካላትም የት የወርቅ ኮንሰንትሬሽን እንዳለ ይታወቃል። ግን ለከስተመሮችም እኛ ብዙ ጊዜ የምንመክረው እዚህ በቃ ወርቅ አለ ብቻ ሲባል ዝም ብሎ ፐርቼዝ የሚያደርግ ሰው አለ እና ወርቅ ብዙ ወጪ ያለው እንደ ገቢው ኪሳራውን በዛው ልክ ነው። ስለዚህ ጥናት ላይ መመርኮዝ አለብሽ። ወርቁ ራሱ ያለው ቦታ ማሽን ሴሌክሽኑ እንዴት እንደምትሰሪው ማወቅ አለብሽ። አሁን ይሄኛው ስፔሲፊክ ይሄ ታይፕ የሚሆነው የወንዝ ወርቅ ወይም የደለል ወርቅ ነው። ወንዝ ተከተለች ነው የምታጥቢው። አሉቪያል ይሄ ሰርፈስ ላይ የሚገኙ ደስቲ የሆኑ ወርቆችና ማጠብ ነው እና ሌላ የጽንስ ወርቅ ወይ ደግሞ ኳርተዝ የድንጋይ ተፈጭቶ የሚገኙ አሉ። እነዚህ አሁን የተሻለ በዚህ የሚሰራል። ሌላ የተሻለ ደግሞ ትሮመል ታይፖች አሉ ለዛ ኤፊሽንት የሆኑ ማለት። ከዛ ውጪ ከጋራ ላይ አሁን ወደ ትግራይ አካባቢ ወደ ሰሜኑ ፓርት እንደዚህ በብዛት ያሉ አሉ። እዛ ቦታ ላይ ውሃ ላታገኝ ትችላለሽ። ውሃ አቬይሌብል ካልሆነ ይሄን ማሽን ወስደሽ ውሃ ከሌለሽ ምንም አይሰራም ማሽኑ። ስለዚህ የውሃ እዛ ቦታ ላይ ምን ያህል ውሃ አለኝ ወንዝ አለኝ ወይ ብሎ ያንን ማረጋገጥ አለበት። ወርፍ የወንዝ የሚባለውም ለዛ ነው ወንዙን ወይም ሸጡን እየተከተለ ነው የሚሰራው። ሌላ ደግሞ መፍጫ አለ ተፈጭቶ እንደዚህ በትሮመል ታይፕ የሚሰራለ ያ ደግሞ ሌላ ታይፕ ነው። ስለዚህ ማሽኖቹ እንደየአካባቢው እየተለያዩ ይላሉ። ኮንሰንትሬሽኑ አካባቢው ምን አይነት ነው ያለው የወርቅ ኮንሰንትሬሽን ጋራ ላይ ነው ወይ ድንጋያማ ነው ወይ ኳርትዝ ነው ወይ የጽንስ ነው ወይ ደግሞ የወንዝ የደለል ነው ወይ የሚለው ከተለየ በኋላ ወደ ሴሌክሽን ይገባል ማለት ነው። በጣም ጥሩ። አጠቃቀሙ እንዴት ነው? የኃይል ፍጆታ ይፈልጋል ወይ? በምንድን ነው የሚሰራው? ከፍተኛ ኃይል ነው የሚጠቀም የወርቅ ስራ እጅግ በጣም ብዙ የሰው ኃይል እንደገና ደግሞ ሌላ ከፍተኛ ነዳጅ ነው የምንጠቀመው ማሽኖችን ኦፕሬት ለማድረግ። ኤክስካቫተሮች አሉ እዛ ጋር ዶዘሮች አሉ ያን ስራ ሞር ሲቪል ወርኮች አሉ አፈሩን ለማንቀሳቀስ። እንደገና ውሃ አለ። ያን ውሃ ትልቅ ግድብ ይኖራል። ከዛ ግድብ ላይ ፓምፕ ተደርጎ ነው ወደዚህ የሚመጣው። ግድቡ ሩቅ ቦታ ላይ ሊሆን ይችላል። ይሄ ማሽን እየተንቀሳቀሰ ነው የሚሰራው ወንዙን እየተከተለ እና ይሄ እንደምታየው ለምሳሌ 250 የፈረስ ጉልበት ነው ሞተሩ። ፓምፑ ደግሞ 8x6 ነው 8 ኢንች ነው ሰክሽኑ የሚስበው ማለት ነው። ያንን ለማንቀሳቀስ ከፍተኛ የሆነ የነዳጅ ፍጆታ አለ። በአብዛኛው ሪሞት ኤሪያ ስለሚሆን ነዳጅ ነው የሚጠቀመው ሁሉም ሰው ኃይል ይጠቀማል። ምንም ጥያቄ የለውም። ጥሩ። በአንድ ጊዜ ወይንም በሰዓት ወይንም ደግሞ በቀን ምን ያህል ማጠብ ይችላል ተብሎ ይታሰባል? የማሽን አጠገባችን ላይ ያለው ሲለካ ፐርፎርማንሱ እንግዲህ እኛ ስንለካ አሁን ማሽኑ ምን ያህል ኦር ፕሮሰስ ያደርጋል የሚለውን ወርቅ የምታገኘው ያው እንደ ቦታው ኮንሰንትሬሽን ነው። ትንሽ አጥበሽ ብዙም ልታገኝ ትችላለሽ፣ ብዙ አጥበሽም ላይገኝ የቦታው ኮንሰንትሬሽን ይወስነዋል። ይሄኛው ግን ኦሩን ፕሮሰስ ያደርግ አሁን ይሄ የሰራ ነው 7 ኦን ፐር አወር
ማጠብ ይችላል። ከዛ 7 ቶን ላይ ምን ያህል ይገኛል የሚለውን እዛ ቦታ ላይ ቫሪያብል ነው። የተለያየ ቦታ ላይ የተለያየ ኮንሰንትሬሽን ስላለ ማለት ነው። ልክ እንደዚህ ከፍ ብሎ የሚሰራ ማለት ከዚህ ያነሰም ደግሞ አለ። ጥሩ ማሽኖቹን ስትሰሩት ይሄኛውን በሰዓት 7 ቶን ሊያወጣ ይችላል ተብሎ ነው የተሰራው። ምናልባት ከዚህ ያነሰ አድርጋችሁ መስራት ትችላላችሁ እንደ ሰው ፍላጎት አለ። እኛ እንደ ከስተመሩ ሳይዛችን ቀደም እንዳልኩሽ ይሄ ታይፕ ራሱ በ4 አይነት ሳይዝ አለ። እኛ አሁን ጀማሪ የሆነ ሰው አዲስ ወደ ቢዝነስ የሚገባ ሰው ቀጥታ ወደ ላርጅ ስኬል ብታስገቢው ያንን ወጪውን መቋቋም አይችልም። ስለዚህ አነስ ባለ ስኬል ጀምሮ ገቢውን እያገኘ ያን ሜንቴን እያደረገ ከፍ እያደረገ መሄድ ይችላል። ማሽኖችን እየጨመረ መሄድ ይችላል። ከትንሽ ስኬል ጀምሮ እስከ ትልቅ አለ። ከ10 ቶን ከ30 ከ20 ቶን ጀምሮ አለ። ያንንኛ ነው ፍሌክሲብል ነው። ከስተመሩ በሚፈልገው ነው እንሰራለን። በጣም ጥሩ። ምን አይነት ሰው ቢሰራው የተሻለ ነው ተብሎ ይታሰባል? ለምሳሌ አሁን አንዳንድ ስራዎች ቦታ እንደሚመርጡላ የሰው አይነትን ይመርጣል። ያም ማለት ደግሞ በጾታም ሊሆን ይችላል፣ በእድሜ ደረጃም ሊሆን ይችላል፣ እንዲሁም ደግሞ በእውቀት ደረጃ ይለያያልና ምን አይነት ሰዎች ቢሰሩት ተመራጭ ይሆናል? ያው በእውቀት ደረጃ መስት ነው። የወርቅ ስላለ ማንም ኢንቨስት የሚያደርግ ባለሀብት ገንዘብ ስላለው ብቻ ዘው ብሎ አይገባም። ስራውን በደንብ ማወቅ አለበት። ባለሙያዎች ጂኦሎጂስቶች ስራው ምን እንደሚፈልግ እውቀት ግድ ነው። ይሄ የባለሙያ ኢንፎርሜሽን መያዝ አለባቸው። ሌላ ግን ከጾታ ከምን አንፃር ምንም የሚገድብ ነገር የለው። ብዙ ጊዜ ሪሞት ኤሪያ ላይ ነው የሚሰራው። እዛ ኦፕሬት ሲደረግ አስቸጋሪ ሊሆን ይችላል። እዛ የሚሰሩ ሰዎች አሉ። ግን ኦውን አድርጎ የሚሰራ ሰው ማንም ሰው ሊሆን ይችላል። ግን አቅም ይጠይቃል። ያው አቅም ያለው ሰው ማለት ነው። ጥሩ። ምናልባት አሁን ማሽኑ በጣም ትልቅ ነው፣ እንዲሁም ደግሞ ሀገራችን ላይ ገና አዲስ ማለት በምንችለው ደረጃ ነው። ገና አሁን ላይ ነው ሰውም እያየው እየተመለከተው እየመጣ ያለው እና ማሽኑን ኦፕሬት ለማድረግ ስልጠና ያስፈልገዋል ወይ? ምንድነው ይሄንን ማሽን እዛ ቦታ ላይ ሲሰራ ከማሽኑ ጋር የተያዘ ነገር ብቻ አይደለም። ከኢንጂኑ ጀምሮ ፓምፑን እንዴት ኦፕሬት ማድረግ እንዳለባቸው፣ ወደዚህ ውሃ እንዴት መፍሰስና ማሽኑን እንዴት መጠቀም እንዳለባቸው ቤዚክ የሆነ ስልጠና ያስፈልገዋል። ያንን እኛም እንሰጣለን። በብዛት ደግሞ እዚህ ስራ ላይ የሚገባ ሰው ያው ሰራተኞች እዛ አካባቢ የሚሉ ሰው ማስተር ያደርጉታል፣ ያውቁታል። እዛ ላይ ተጨማሪ የሚሆን ሳይንቲፊክ የሆነ ነገር እኛ እንጨምራለን ማለት ነው። በጣም ጥሩ። እስቲ ስለ ማሽኑ ጥንካሬነት ዋስትናነት እናንሳና ለማሽኑ ምን ያህል ዋስትና ተሰጣላችሁ? እንዲሁም ደግሞ ምን ያህልስ ጥንካሬ ነው አለውስ ተብሎ ይታሰባል? ያ ውጭ ላይ የሚሰራ ስራ ሲሆን ፀሐይም ብርዱም ዝናቡም ይፈራረቅበታልና ምን ያህል ጠንካራ ነው ማለት እንችላለን? በጣም ሱፐር ስትሮንግ ነው። ባለ 6 ቲክነስ ነው። እኛ ሲሙሌት አድርገን ነው የምንሰራው ሶፍትዌር ላይ ሎዱን የሚያገኘውን ሎድ ፋክተር ኦፍ ሴፍቲ አድርገን እየሰጠን በዛ ሎድ ፌል ያደርጋል አያደርግም የሚለውን እያየን ነው የምንሰራው። እዛ ቦታው ላይ የሚገጥመውን ነገር ማለት ነው። እና ይሄ አሁን ከላይ ያለው ሆፐር 6 ሚሊሜትር ቲክነስ ነው። በ5ም በ4ም ይሰራል። ግን ሞር ሴፍ ለመሆን እኛ ከፍ አድርገን ነው የምንሰራው ሁሉንም ፓርቶች ካየሽ። ለዛም ነው እኛ በብዛት የኛን መርጠው የሚወስዱት። የተለያዩ ትልልቅ ካምፓኒዎችም ወስደዋል። ጥንካሬው አስተማማኝ ነው። ጋራንቲም ስንሰጥ እኛ ምንም እቃውን ስለምንተማመንበት አሁን እንዲህ አይነት ማሽን ላይ ብዙ ቦታ ጋራንቲ ትልልቅ ነገር ላይ አይሰጥም። የ1 አመት የ2 አመት ጋራንቲ እየሰጠን ነው ከነ ኮሚሽን እንጉም እናስረክበው ማለት ነው። እስቲ ስለ ቢዝነሱ ደግሞ እናንሳ። ያው ተለቅ ያለ በደንብ ደግሞ ኢንቨስት ማድረግ የሚፈልግ ሰው የሚገባበት የስራ አይነት ነው ብለኸኛል ቅድምና ምናልባት እስቲ ስለ ቢዝነሱ እንዳጠቃላይ የወርቅ ማጠብ ቢዝነስ ምን ይመስላል? ትልቅ ኮንሴፕት ነው ይሄ እንደ ሀገር ያለ ኢሹ ስለሆነ ምንም ጥያቄ ወርቅ በጣም ትልቅ ቢዝነስ ነው። በአዋጭም ነው። የሚንቀሳቀሰው ገንዘብም ሂጅ ነው። ወርቅ የሚሰራ ሰው ኢምፓክቱ ለራሱ ወይም እዛ አካባቢ ላለው ሰው ብቻ ሳይሆን ለሀገርም ነው። ወርቅ ሲያመር ሬቨኑ ነው ለዛች ሀገር እያደረገ ያለው ማለት ነው። ስራው ምንም ጥያቄ የለው። ግን ምንድነው ቻሌንጆች አሉት። እንደሌላው ስራ ሲምፕል የሆነ ገብተሽ ወዲያው ሪተርን የምታገኝበት አይነት ነገር አለ። ለብቻሽ የምትሰሪው ስራ አይደለም። ብዙ ባለሙያ ያስፈልግሻል። የማሽን ባለሙያ ያስፈልጋል። የጂኦሎጂ የሚሰራ ሰው ያስፈልጋል። ሴኩሪቲ ራሱ አንድ ኢሹ ነው። ፋሲሊቲ ምክንያቱም ካምፕ ሰርተሽ ነው የምትሰሪው። እዛ ካምፕ ሲሰራ የዛ ሁሉ ሰራተኛ ከጤና ጀምሮ ሁሉ ነገር ተጠብቆ ነው መስራት ያለበት እና ይሄ ነገር በደንብ ተጠንቶ ነው የሚገባው። ወጪውም በዛው ልክ ነው።
ሪተርኑም እንደዛው ነው፣ ጥሩ ነው ማለት ነው። ጥሩ። ይህንን ማሽን ስንጠቀም ምን አይነት ግብአቶች ይኖራሉ? ያ ወርቁም እንዳለ ሆኖ ሌላ ምን ሊያስፈልግ ይችላል? ግብአቱ ኤነርጂ ነው። ያው ፔትሮል ነዳጅ ዋናው ግብአት ነው። ከዛ ውጪ ማሽነሪዎቹ አሁን ይሄ ማጠቢያ ማሽን አለ፣ ኤክስካቫተር አለ፣ አንዳንዴ ሲኖትራኮች ይጠቀማሉ። ከማሽኑ ጋር የተያያዙ አክሰሰሪዎች አሉ። እነሱ የማሽን ፓርት ብለን ነው የምንይዛቸው። ያ ያስፈልጋል። ከዛ ውጪ ደግሞ ቦታው ላይ የማይኒንግ ሳይቱን ማዘጋጀትም ሌላ ስራ ነው፣ ሌላ ዲፓርትመንት ነው ማለት ነው። ውሃ በጣም ወሳኝ ኤሌመንት ነው። ሰፊ ዳም ያስፈልጋል። ያ ውሃ ተይዞ በውሃ ነው የሚታጠበው። ኦር ማለት ወርቁን የያዘው አፈር ማለት ሰፊው ማቴሪያል ያንን ሙቭ አድርጎ ወደዛ መውሰድ ያስፈልጋል። ይሄንን ሁሉ ደግሞ እንዴት መሄድ እንዳለበት የሚያውቅ ባለሙያ ያስፈልጋል ማለት ነው። ጥሩ። ይህንን ማሽን ከአነስተኛ ጀምሮ እስከ ትልቁ ድረስ ማዘዝ የሚፈልጉ ሰዎች ሊኖሩ ይችላሉና በምን ያህል ጊዜ ውስጥ ታደርሳላችሁ? እኛ ማክሲመም ከአንድ ወር ነው። እንደዚህ አይነት ግራቪቲ ታይፕ ሲሆን እስከ 10 ቀን ከ8 ቀን እስከ 10 ቀን ባለው ጨርሰን እናስረክባለን። ግን ፕሮመል ታይፖች ሌላ የጽንስ ወርቅ ወይም ኳርትዝ አይነት ሲሆኑ እስከ 1 ወር ድረስ ይሄዳል ማለት ነው። ጥሩ። ከስንት ብር ጀምሮ መገኘት ይችላል? ከአነስተኛ ጀምሮ አለ እስከ ከፍተኛ ድረስ ስላልከኝ ምናልባት አማካኙን ማንሳት ከቻልን ከአነስተኛ ከስንት ጀምሮ ማግኘት ይችላል? ለምሳሌ እኛ አሁን በቅርቡም ያስረከብነው አለ በአነስተኛ ስኬል የተሟላ ፉል ፕላንት እዚሁ ሰርተን እዚሁ ጨርሰን አሴምብል አድርገን የሄደ አለ። ከ900 ሺህ ብር ጀምሮ አለ። እኛ ሁሉም አፎርድ እንዲያደርገው ነው። አነስ ባለም እንሰራለን፣ በትልቁ ከ900 ብር ጀምሮ ሊሚቱ መዝጋታችን ባደገ ቁጥር ዋጋው ያድጋል እና እስከ 10 ሚሊዮን እስከ 12 ሚሊዮን የሚደርስ አለ እና ያንን ሰሌክት የሚያደርገው ከስተመሩ ነው ማለት ነው። ስለዚህ አነስተኛ 900 ሺህ ብር ከዛ ጀምሮ ማሽን ማጠቢያ ማሽን ማንሳት ይችላል። ጥሩ። ክልል ከተሞች ላይ ሆነው ሰዎች ቢያዙ በምን አይነት መልኩ እነሱ ጋር ተደራሽ ማድረግ ትችላላችሁ? እኛ ፍሌክሲብል ነው። ከዚህ በፊትም ሳይት ላይም ሄደን እንሰራለን። እዚህ መጥቶ አሁን የማይመቸው ከሆነ አንዳንዴ ትራንስፖርት ማድረጉም ትልልቅ ስለሆኑ ማንቀሳቀሱ ያስቸጋሪ ይሆናል። ያኔ ጥሬ እቃዎቹን እዛው ይዘን ሄድና እዛው ስራ ቦታ ሳይቱ ላይ ካምፕ አድርገን ሙሉ እዛው ሰርተን አስረክበን እንመጣለን እና እሱ ምንም የትም ቦታ ቢሆኑ እኛ ተደራሽነት ችግር የለብንም። ጥሩ። እንግዲህ ጥሩ የሆነ ማብራሪያ እስከነ ቢዝነሱ እንዲሁም ደግሞ እስከነ ማሽኑ ጥሩ የሆነ ማብራሪያ ሰጥተኸኛል። ይህንን ማሽን የሚፈልጉ ሰዎች እናንተን በምን አይነት መልኩ ማግኘት ይችላሉ? አድራሻና ስልክ ብትጠቁመን። እሺ፣ ስልካችን እንግዲህ 0937 41 87 86 0944 10 65 13 እንዲሁም 0925 69 66 በእነዚህ ስልኮች ኢሜል አድሬስ አለን። ወይም ደግሞ ኦንላይንም በየትኛው ሚዲያ ላይ ያለን፣ ቲክቶክ ላይ ያለን ቢቲ ማኑፋክቸሪንግ ብለው ቢገቡ ፌስቡክ ላይም አለን፣ ዋትስአፕ ላይ፣ ቴሌግራም ቻናል ላይ እዛ ላይ የት ማግኘት ይችላሉ። አድራሻችን ኮየ ፈጬ አደባባይ ገባ ብሎ የኛ ማደያ የሚላለ ከዛ ፊት ለፊት ነው። ክብራትና ክብራን ተመልካቾቻችን በዛሬው የግብይት ፕሮግራማችን ቢቲ ማኑፋክቸሪንግ ጋር ተገኝተን የወርቅ ማጠቢያው ማሽን ምን እንደሚመስል ወደ እናንተ አድርሰን ነበረ። እንግዲህ ይህ ማሽን በቀን ምን ያህል ያመርትልናል እንዲሁም ደግሞ በምን አይነት ቦታ ላይ ቢሰራ ውጤታማና ትርፋማ ሊያደርገን ይችላል የሚለውን ጠቅላላ ያሉ መረጃዎችን ወደ እናንተ አድርሰንላችሁ ነበረ። እነዚህም ማሽኖች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ማሽኖቹን መግዛትና ወደ ስራ መግባት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።